ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ እንግዲህ ለሴት እህቶቼ የሚጠቅማችሁን ሀሳብ ነው ይዤላችሁ የመጣሁትኝ። ሴቶች የወር አበባ ላይ በምትሆኑበት ጊዜ መመገብ ያለባችሁን ምግቦች እነግራችኋለሁ። ይሄ ማለት ምንድነው? ህመማችሁን በከፍተኛ ሁኔታ የሚቀንሱላችሁ ማለት ነው። ዛሬ ይሄን ሀሳብ ማንሳት የወደድኩት በርካታ ሴቶች የወር አበባ ላይ በሚሆኑበት ጊዜ መመገብ ያለባቸውን ነገር ባለማወቅ መመገብ የሌለባቸውን ነገር ባለማወቅ የተነሳ ህመምን የሚያባብሱ ነገሮችን እየወሰዱ በጣም ይሄ ወቅት አስቸጋሪ እንዲሆንባቸው የሚያደርጉ አሉ። እኔ አሁን የምነግራችሁ በዚህ ወቅት ጊዜ ህመም ሳይበረታባችሁ እንደሚታወቀው ይሄ ራስ ምታት፣ ሆድ ቁርጠት፣ ቁርጥማቱ የተለያየ ከሴት ሴት ባስ አነስ ቢልም ህመሞች በከፍተኛ ሁኔታ አሉ። ታዲያ ይሄን ወቅት ላይ ህመሞችን ለመቀነስ ጥሩ ስሜት ላይ ሆናችሁ በቀላሉ ይሄን ወቅት ለማለፍ መመገብ ያለባችሁ ምግቦች አሉ። በተለይ 5 ወሳኝ ነገሮች አሉ። እነዛ ምንድን ናቸው የሚለውን እነግራችኋለሁ ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ደግሞ ሌሎችም ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ የምናየው እንግዲህ የካልሽየም ይዘታቸው ከፍ ያሉ ምግቦች። በዚህ ሰዓት ላይ ሴቶች ካልሽየም በከፍተኛ ሁኔታ ያስፈልጋችኋል። ይሄ በተለይ ድርቀት እንዳይፈጠር ያደርጋል፣ ህመምንም ይቀንሳል። እዚህ ወቅት ላይ አሁን ሴቶች ዋነኛው ነገር ምንድነው? ድርቀት ሰውነታችሁ ላይ መከሰት የለበትም። ህመም ብዙ ጊዜ የሚባባሰው ድርቀት በሚኖርበት ጊዜ ነው። በቂ ፈሳሽ ሰውነታችሁ ላይ ካለ ድርቀት የማይከሰት ከሆነ ሰውነት የማጽዳት ሂደቱ ጤናማ ስለሚሆን ህመም በከፍተኛ ሁኔታ ይቀንሳል። ነገር ግን ሰውነት ላይ ድርቀት የሚኖር ከሆነ ቁርጠቱም፣ ራስ ምታቱም፣ ቁርጥማቱም ሌላውም ህመም በጣም በከፍተኛ ሁኔታ የመባባስ ባህሪ ያለው። ስለዚህ ይሄ ድርቀትን ከሚከላከሉ ነገሮች አንዱ ምንድነው? በካልሽየም የበለጸጉ ምግቦች። ለምሳሌ ካልሽየም የምናገኝባቸው ምግቦች እንደነ አፕል ውስጥ ካልሽየም እናገኛለን። ማንጎ፣ ቲማቲም ውስጥ፣ ሙዝ፣ ስፒናች፣ የሳልመን አሳ እነዚህ ነገሮች ውስጥ ከፍተኛ ካልሽየም እናገኛለን። ታዲያ በዚህ ወቅት ጊዜ እነዚህን ብትመገቡ ድርቀትንም በመከላከል ህመምንም በመቀነስ እጅግ በጣም ትልቅ እገዛን ያደርግላችኋል ማለት ነው። ሁለተኛው ደግሞ ፋይበር ነው። በነገራችን ላይ ፋይበር በተለይ ሴቶች በወር አበባ ጊዜ መመገብ ያለባችሁ ለሁለት ጥቅም ነው። አንደኛ ነገር ቁርጠት ካለባችሁ ቁርጠትን የማስታገስ አቅሙ በጣም ከፍተኛ ነው። ምክንያቱም ይሄ ፋይበር እንግዲህ ከአንጀት ከሆድ ዕቃ ጤና ጋር ተያይዞ በጣም ትልቅ እገዛን ያደርጋል። ይሄ ቁርጠትን በከፍተኛ ሁኔታ ይቀንስላችኋል። እሱ ብቻ ሳይሆን ራስ ምታትንም እንደዚሁ የመቀነስ የማስታገስ ባህሪ አለው። ስለዚህ ፋይበር እጅግ በጣም በዚህ ወቅት ጊዜ ብትመገቡ መክራችኋለሁ። ፋይበር ከምን እናገኛለን ካላችሁ ለምሳሌ ሙዝ ፋይበር ታገኙበታላችሁ። ማንጎ፣ አፕል፣ ለውዝ እንደዚህ አይነት ምግቦች ውስጥ በከፍተኛ ሁኔታ ፋይበር ማግኘት ትችላላችሁ ማለት ነው። ሌላው ደግሞ ሶስተኛውና ወሳኙ ማግኒዥየም ነው። በነገራችን ላይ ማግኒዥየም ያላቸው ምግቦችን ሴቶች በዚህ ወቅት ጊዜ ብትመገቡ አንደኛ ነገር የደም ዝውውራችሁን በከፍተኛ ሁኔታ ያስተካክልላችኋል። ሌላው ደግሞ ህመምን ይቀንሳል። ለምሳሌ ቁርጠት፣ ራስ ምታትን ልክ እንደ ፋይበር ሁሉ ማግኒዥየምም የመቀነስ አቅሙ በጣም ከፍተኛ ነው። በተለይ የደም ዝውውርን እጅግ በጣም ያስተካክላል። የደም ዝውውር በዚህ ጊዜ ጤናማ መሆን አለበት። በተለይ ወደ ብልት የሚወርዱ የደም ቧንቧዎቻችሁ ጤናማ መሆን መቻል አለባቸው። ሆድ አካባቢ ያሉ፣ አንጀት አካባቢ ያሉ ምስሎቻችሁ በጣም ጤናማ መሆን አለባቸው። የደም ፍሰቱ የተስተካከለ መሆን አለበት። የደም ዝውውር በሚዛባበት ጊዜ ህመም በከፍተኛ ሁኔታ ይባባሳል። ስለዚህ ይሄ የደም ዝውውራችንን ከሚያስተካክሉ ነገሮች ውስጥ ማግኒዥየም ወሳኝ እንደሆነ ማወቅ አለባችሁ። ማግኒዥየምን ከምን ታገኛላችሁ? ዳርክ ቸኮሌት ውስጥ በከፍተኛ ሁኔታ ማግኒዥየም ማግኘት ትችላላችሁ። አቮካዶ ውስጥ ታገኛላችሁ። የሳልመን አሳ ውስጥ እንደዚህ አይነት ምግቦች ውስጥ ማግኒዥየምን በከፍተኛ ሁኔታ ማግኘት ትችላላችሁ ማለት ነው። ሌላው ደግሞ የኦሜጋ 3 ፋቲ አሲድ ያለባቸው ምግቦች ናቸው። ይሄ ኦሜጋ 3 እንግዲህ በተለይ በዚህ ወቅት ጊዜ ለሴቶች አንደኛ የደም ግፊትን በከፍተኛ ሁኔታ ያስተካክላል። የልብ ጤንነትን ከደም ዝውውር ጋርም ተያይዞ በከፍተኛ ሁኔታ ያሻሽላል። በወር አበባ ጊዜ የሚፈጠር ህመሞችንም እንደዚሁ ያስታግሳል። በተለይ ህመምን የመቀነስ አቅሙ እጅግ በጣም ከፍተኛ ነው። ስለዚህ የኦሜጋ
ኦሜጋ 3 ፋቲ አሲድ በውስጣቸው ያሉ ምግቦች ለምሳሌ እንቁላል ውስጥ ኦሜጋ 3 ታገኛላችሁ፣ አሳ ውስጥ ታገኛላችሁ፣ ለውዝ ውስጥ ታገኛላችሁ። እነዚህን ምግቦች በዚህ ወቅት ጊዜ መመገብ ለሴቶች እጅግ በጣም አስፈላጊ እንደሆነ መታወቅ አለበት። በመጨረሻ የምነግራችሁ ቫይታሚን ኢ ነው። በነገራችን ላይ ቫይታሚን ኢ ለሰውነት በጣም ትልቅ ጠቀሜታ አለው። በሽታ የመከላከል አቅማችሁን የማሻሻል አቅም አለው። እንደዚሁም ደግሞ የወር አበባ ጊዜ ላይ የሚፈጠሩ ህመሞችን በከፍተኛ ሁኔታ የማስታገስ አቅም አለው። የራስ ምታት፣ ቁርጠት፣ ቁርጥማት እንደዚህ አይነት ስሜቶችን ቫይታሚን ኢ በዛ ወቅት ጊዜ በደንብ የምትወስዱ ከሆነ ይሄ የማስተካከል አቅም አለው። እሱ ብቻ ሳይሆን በቂ ምግብ ያለመመገብ ችግሮች ካለባችሁ እንደዚህ አይነት ነገርም ካለ የማስተካከል አቅም አለው። ቫይታሚን ኢ በነገራችን ላይ በጣም ብዙ ጠቀሜታ ነው የምታገኙበት። ከዚህ ከአይን ጤንነት ጋር ተያይዞ ከልብ ጤንነት ጋር ተያይዞ አሁን ስለ ሴቶች ከወር አበባ ጋር ተያይዞ ብቻ ያሉ ነገሮችን ስለምናወራ ነው እንጂ እነዚህ አሁን ከላይም ያየናቸው ነገሮች በአጠቃላይ እንደ አጠቃላይ ከሰውነት ክፍሎቻችን ጋር ተያይዞ ብናወራቸው በጣም ትልቅ ጠቀሜታን ይሰጡናል። ስለዚህ ቫይታሚን ኢ የወር አበባ ህመምን ከማስታገስ ባለፈ ለአይናችሁ ጤንነትም እንደዚሁ በጣም ትልቅ ጠቀሜታ አለው። ለልባችሁ ጤንነት ከደም ዝውውር ጋር ተያይዞ ቫይታሚን ኢ ትልቅ እገዛን ያደርጋል። ነገር ግን ዋና የተነሳንበት ነገር ህመምን በወር አበባ ጊዜ የማስታገስ አቅሙ ከፍተኛ ስለሆነ ነው። ቫይታሚን ኢ ከአቮካዶ ማግኘት ትችላላችሁ፣ ከብሮኮሊ ማግኘት ትችላላችሁ፣ ከስፒናች ማግኘት ትችላላችሁ። ብዙ ጊዜ እንደዚህ አይነት ምግቦች ውስጥ ከፍተኛ ቫይታሚን ኢ እናገኛለን። እሱንም ብትመገቡ ሴቶች በዚህ ጊዜ ይመከራል። በሽታ የመከላከል አቅማችሁ በጣም ከፍ እንዲል ያደርጋል። እንግዲህ በአጠቃላይ እነዚህ አሁን ያየናቸውን ነገሮች ብትጠቀሙ በዚህ ወቅት ጊዜ ሴቶች እጅግ በጣም አስፈላጊ ነው። በተቃራኒው ደግሞ ህመምን የሚያባብሱ ማቆም ያሉባችሁ ነገሮች አሉ። ለምሳሌ ይሄ የጋዝ ይዘታቸው ከፍ ያሉ የለስላሳ መጠጦች ሊሆን ይችላል፣ ጣፋጭ ነገሮች መቀነስ ያስፈልጋል። ይሄ ከፋብሪካ ፕሮሰስድ ተደርገው የሚወጡ አርቲፊሻል ምግብ መጠጦችን መቀነስ ያስፈልጋል። ምክንያቱም የጨው ይዘታቸው የቅባት ይዘታቸው ከፍተኛ ስለሆነ ለድርቀት እንድትጋለጡ ያደርጋል። ቅድም አይተነዋል። ድርቀት በፍጹም በዚህ ወቅት ጊዜ መፈጠር የለበትም እና እንደዚህ ሰውነታችሁ ላይ ድርቀት እንዲፈጠር የሚያደርጉ ጋዝ በከፍተኛ ሁኔታ እንዲፈጠር የሚያደርጉ የጋዝ ይዘት ያላቸው ለስላሶችን እንደዚህ አይነት ነገሮችን ቅባታማ ነገር ጨዋማ ነገሮችን ብትቀንሱ ህመምን ትቀንሳላችሁ ማለት ነው። እንደ አጠቃላይ እነዚህን መሰረታዊ ግንዛቤ ማወቅ ያስፈልጋል። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ይጠቅማል ያስተምራል የምለውን ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ